ከሐምሌ 1 ጀምሮ ከ20 ዓመት በላይ ያገለገሉ የመንግስት ሰራተኞችን ጨምሮ በ10 ሺዎች እጣ ፈንታ ታውቋል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችል ነው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞችም ከስራ ሊቀነሱ እንደሚችሉ መሰረት ሚዲያ ከወራት በፊት መዘገቡ ይታወሳል። ታዲያ አሁን በደረሰ መረጃ እንደሚጠቁመው ደግሞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞችም ከሐምሌ 1 2017 ዓመተ ምህረት ጀምሮ ከስራ ሊቀነሱ እንደሆነም ታውቋል። በዚህ ሁሉም የመንግስት ሰራተኛና ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲህ ዝግጅት እየተደረገ መሆኑን መሰረት ሚዲያ ከመንግስት ምንጮች አረጋግጫለሁ ሲል ተደምጧል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን ከፓርላማ ጽፈት ቤት እስከ ዩኒቨርሲቲዎችም ከክፍለ ከተማዎች እስከ ሚኒስቴር መስሪያ ቤቶች ወዘተ ይተገብሩታል የተባለው በዚህ የሰራተኛ ቀነሳ በ10 ሺዎች የሚቆጠሩ ሰራተኞችም ከስራቸው ይሰናበታሉ ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበረበት ወቅት በቀጥታ ስለ ሰራተኛ ቀነሳ ያነሱት ነገር ባይኖርም የመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋና መሆኑን ጠቅሰውም ነበር። በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስቴር አቶ ተስፋዬ በልጅጌም ሂደቱ የግለሰቦችን መብት ያለ አግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ግን ታውቋል። የረቂቅ አዋጁ ላይ ይዘት በአግባቡ ባለመረዳት በአንዳንድ ሚዲያ ተቋማት በተዛባ መረጃ እየተላለፈ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንደሚያገኝ ለማድረግ ይደረጋልን ብለዋል። አዋጁ እንደ ፍርድ ቤት፣ አቃቤ ህግ፣ ፖሊስ፣ መከላከያና የደህንነት የመሳሰሉ ተቋማት ውስጥም የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችን አዋጁ የብሔር ብሔረሰቦች ብዙሃንነትና አካታችነት ስርዓት ይገነባል በሚል በመንግስት እንደታሰበ አስረድተዋል። የዚህን የመንግስት ሰራተኞችን ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያ ተለቆም ነበር። ሲቪል ሰርቪሱ ሀገሪቱ ከምትሸከመው አገልግሎት ከሚፈለገው በላይ የበዛ መሆኑን ተጠቁሞ የሚል መረጃ በቅርብ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረም ሲሆን በአሁኑ ወቅት ያለው የሲቪል ሰርቪስ ቁጥር ሀገሪቱ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ዘግቦ ነበር። ታዲያ ዶክተር ነገሪ በዚህ ንግግራቸው እንደጠቀሱትም በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቱ ከምትሸከመው አገልግሎት ከሚፈልገው ሰው በላይ የበዛ ነው። በአደረጃጀት አንጻር ሲታይም ከአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይልን ነው። በተሸከመው ቁጥር ደግሞ የሚያገለግለው ጥቅም አናሳ ነው ብለውም ነበር። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩ አገልግሎት የሚያረካ አይደለም። የተወሰኑ ይሰራሉ፣ ሌሎቹ ግን የተወሰነው ሰራተኛ በሰራው ትከሻ ላይ ተንጠልጥለው ይኖራሉ በማለት የሰራተኛ ቀነሳ መኖሩን በተዘዋዋሪ መንገድ ጠቁመውም ነበር። ኃላፊው አክለውም አዋጁ የመንግስት ሰራተኞችን በብቃት ውድድር ላይ ተመስርቶ ተገቢ የሆነውን ጥቅም እንዲያገኙ የወጣ እንጂ የመንግስት ሰራተኛውን ለመቀነስ ያለመ እንዳልሆነም መረጃን በማጣመም ህዝቡን ለማደናገር የሚደረገው ጥረት መሰረተ ቢስ ነው በማለት ተናግሯል። ዶክተር ነገሪ ይህን ማስተባበያ ቢያቀርቡም መሰረት ሚዲያ አሁንም የሰራተኛ ቅነሳውን በተመለከተ የሰራው ዘገባ ትክክለኛ እንደሆነ እንደሚያምን ለተከታዮቹ ለመግለጽ ይወዳል። አሁን ሰዓቱ በርካታ የመንግስት ሰራተኛ መስሪያ ቤቶችም በየማስታወቂያ ቦርዶቻቸው የስራ ድልደላ እየለጠፉ መሆኑንና ከስራቸውም የተቀነሱ ሰዎች ከወዲሁ እጣ ፈንታቸውን እያወቁ መሆኑን ያሰባሰባቸው መረጃዎች እንደሚጠቁሙም ታዋቂው መሰረት ሚዲያ ጋዜጠኛ ኤልያስ መሰረትም ይፋ አድርጓል።